ስሜ መላከ ገነት ቄስ አብርሃም ተበጀ እባላለሁ። የስርሳዬ ድርሻ ደግሞ በጉጂ ምዕራብ ጉጂ ቦረናና ሊበን ዞኖች ሀገረ ስብከት የሻኪሶ ከተማና የወዶ ሻኪሶ ወረዳ ቤተ ክህነት ዋና ስራ አስኪያጅ ነኝ። ስራ ብዙ ተፈራ እባላለሁኝ። የሻኪሶ ቅድስት ኪዳነ ምሕረት የሰበካ ጉባኤ ሲሆን የስራ ዘርፌ ደግሞ ልማት ክፍል ነኝ። ስሜ ከተማ አለሙ እባላለሁ። የደብሩ ሰበካ ጉባኤ ምክትል ሰብሳቢ ነኝ። አትክልት ለገሰ እባላለሁኝ። ሰበካ ጉባኤ ነኝ። የሰበካው ሕግና ቁጥጥር ክፍል ነው የምሰራው። እንግዲህ እንደ ሀገረ ስብከታችን ብዙ የልማት ስራዎች እየተሰሩ ይገኛሉ። እነዛን አሁን አንድ ባንድ ይሄ ነው ማለት ለመዘርዘር አንችልም። ግን ፍጹም ሰላማዊ ነው ሀገረ ስብከታችን። ከዛም ባሻገር ደግሞ ከልማት አንዱ ሰውን ማዳን ነውና ህንጻ ተኮር ብቻ ሳይሆን ሰው ተኮር ስራ የሚሰራበት ሀገረ ስብከት ነው። በቋንቋ ተደራሽነትም በብፁዕነታቸው አቡነ ዜና ማርቆስ መመሪያ ሰጭነት በሁሉም አድባራት በአማርኛም በኦሮምኛም በሚችለው ቋንቋ እንዲሰበክ ሰዋዊውም እንደገና ደግሞ ህንጻዊም ልማት የሚሰራባት ሀገረ ስብከት ናት። ሀገረ ስብከታችን ሁላችሁም እንደምታውቋት ኪሎ ሜትሩ ራቅ ያለ ነው። ከአዲስ አበባ ወደ 600 ኪሎ ሜትር ላይ ነው የምትገኘው። እንደ ሀገረ ስብከታችን እንዳጠቃላይ ነው። በመቀጠል እንደ ወረዳ ስንመጣ ሻኪሶ የወርቅ ሀገር ናት። ወርቅ መሆኗ ደግሞ ህዝቡም ወርቅ ነው። ለወንጌል ያለው ፍላጎት፣ ለወንጌል ያለው ክብር፣ ለወንጌል የሚሰጠው ቦታ እጅግ የሚያስደንቅ ነው። እንዲህ ተብሎ የሚገለጽ አይደለም። ተስማሚ ምቹ የሆነ ለአገልግሎት ምቹ የሆነ ህዝበ ክርስቲያን ነው ሻኪሶ ህዝበ ክርስቲያን ዛሬ የምንገኝበት እናንተም ያላችሁበት ማለት ነው። ይሄ ቤተ ክርስቲያን የተመሰረተው በአጭር ጊዜ ነውና አሁን ከተመሰረተ ጊዜ ጀምሮ የተሰሩት ስራዎች በጣም ብዙ ናቸው። እኛችን ቤተ ክርስቲያን ስንረከብ የመሰብሰቢያ ቦታም አልነበረንም። ነገር ግን ስንወስዳት እችን ቦታ ወደ 8000 ምናምን ካሬ ነበረች። 1 ሄክታር እንኳን የማትሆን መሬት ማለት ነው። ነገር ግን እኛ ከህንፃው ጎን ለጎን ትልቅ ታርጌት ብለን ስንሰራ የነበረው ምንድነው የቤተ ክርስቲያኒቷን የድንበር የማስፋት ስራ ነበርና ከዛ በኋላ በብዙ መንግስትም በተለያየ አስተዋጽኦ እያደረገልን መሬቱን በተለያየ መንገድ በማስፋት ቢያንስ አሁን ከ30 ሺህ ካሬ ያላነሰ ቤተ ክርስቲያኒቷ ይዞታ እንዲኖራት አድርገን የልማት ስፍራዎችን በማዘጋጀት ከዛም አልፎ የጸበል ቤት በማሰራት ያው በዛሬው ቀን ጸበል ቤቱም እንዲመረቅልን ሆነዋል ማለት ነው። በዚሁ ማያያዤ እንትን ስል ምንድነው እንዳያችሁት እዚህ ግቢ የተሰሩት ልማቶች ያሉት ነገሮች በጣም ብዙ ናቸው። ቤተ ክርስቲያኒቷ በሁለቱም በኩል በር የመስራት ስራን ሰርታለች። ደጀ ሰላም አልነበራትም። ደጀ ሰላሙ እንዲሰራ ሆኗል። አንዳንድ ፊኒሺንግ ስራዎች በቀሩበትም በጣም ደግሞ ደስ የሚል የጸበል ቤትም እንዲሰራ ሆኗል። እና ደግሞ አሁን ደግሞ እግዚአብሔር ከረዳን አሁን ሙሉውን በቴራዞ እንገጥማለን ብለናል። እና እንደምታዩት ህንጻ ቤተ ክርስቲያኑ በጣም የሚያምርና ሰፊ ነው። ስለዚህ ጎን ለጎን የሰራናቸው ስራዎች እንደ እግዚአብሔር ፍቃድ ጥሩ ናቸው። አሁንም ብዙ ልማት ይቀረናል። አሁንም እግዚአብሔር በረዳን ቁጥር ከቤተ ክርስቲያኒቷ ጎን ሆነን ምእመኑን ይዘን የምንቀጥልናል ማለት ነው። ህንጻ ቤተ ክርስቲያኑ ከመጀመሪያ ጀምሮ በአካባቢው ያሉ ህብረተሰቦች ጥያቄ ነው ይህን ህንጻ እንዲገነባ የሆነው። ብዙ ጊዜ በተደጋጋሚ በጠየቁን መሰረት የመሬት ጥያቄዎች ቀርበው በአካባቢ ባሉ ምእመናን የመሬት ጥያቄው በቀረበው መሰረት ወደ ሀገረ ስብከቱ ከወረዳ ጀምሮ ባለው መዋቅር አካሄድ ጠይቀን ከዛ በኋላ በብፁዕ አቡነ ሳዊሮስ የጉጂ ምዕራብ ጉጂ ሀገረ ስብከት ሊቀ ጳጳስ ነበሩ። በእሳቸው መልካም ፍቃድ ይህ ቦታ በመሰረት ድንጋይ ተደርጎ ተቀመጠ በ2002 ዓመተ ምህረት ማለት ነው። ከዛ በኋላ ነው 2008 ያው ብዙ ጊዜ እዚህ አካባቢ ያሉ ሌሎች ህንጻ ቤተክርስቲያን የሚያነጹ ስለነበሩ የነሱን እንትን ጠብቀን ከዛ በኋላ ነው ወደ ግንባታ የተገባውና አሁን ላይ ባለው መልኩ ህንጻው ያለው ደረጃ ደርሶ ለምርቃት የበቃው። እቺን ቤተክርስቲያን እኛ
ሰበካ ጉባኤ ሆነን ከተመረጥንበት ጊዜ ጀምሮ ያው ቦታው እቺ ወደ 8,000 የሚሆን ካሬ ላይ ነበረ ቦታውን እንትን ስንል፣ አሁን ላይ ግን ያለው ከ30 ካሬ በላይ ነው። እዚህ አስፋፍተን ቦታውን ያለ ነው። ስቲል እዚህ ቦታ ላይ በምንሰበሰብበት ሰዓት ላይ ቢሮም የለንም። እዚች ጋ ሳር ቦታ ነበረች፣ ሜዳ ላይ ነው ቁጭ ብለን ስብሰባ ራሱ የምናካሄደው። ዛሬ ላይ ግን እግዚአብሔር ይመስገን ብዙ ነገሮችን በሂደት ህዝቡን ይዘን ከኪዳነ ምሕረት ጋራ ቢሮም በመቃብር ቤት ውስጥ ቢሮ ከፍተን በቢሮም ስብሰባ እያካሄድን እንገኛለን። ይሄ ቦታ የሚታየው ዛሬ በደረሰበት ደረጃ ላይ ለመድረስ ህንፃው እና ሰበካ ጉባኤው እጅና ጓንት ሆኖ በጋራ እየተወያየ ያሉትንም ችግሮች በጋራ እየፈታን ለዚህ ደረጃ በቅተናል። እንግዲህ ይሄ ቦታ አሁን ያለንበት የሻኪሶ ቅድስት ኪዳነ ምሕረት ቤተክርስቲያን በብፁዕ አቡነ ዜና ማርቆስ የጉጂ ምዕራብ ጉጂ ቦረናና ሊበን የምዕራብ አርሲ ዞኖች አህጉረ ስብከት ሊቀ ጳጳስ ተባርኮ ስራ ጀምሯል። ይሄ ቤተክርስቲያን ምስረታውን በ2002 ነው ቦታውን የተቀበሉት። በረከታቸው ይደርብንና ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ደቡብ የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በሳቸው ዘመን ነው መሬቱን የተቀበለው 2002። የመሰረት ድንጋይ የተቀመጠው 2007 እና 2008 ነው የቤተ ክርስቲያን ማለት ነው። ከዛን ጊዜ ጀምሮ ብዙ ልማቶች አሉ በከተማው እንዳልኩ ህዝቡ በመረባረብ ከዚህም ከከተማም ያሉ ከከተማም ውጭ ያሉ ቤተ ክርስቲያን እንደሚታወቀው ሌላ የሚረዳት የለም። እናቶች መቀነታቸውን ፈተው ነው የሰሯት፣ የሚሰሯትም እየሰሯትም ያለው ወደፊትም ያ ነው የሚቀጥለውና በብዙ ርብርብና በብዙ ውጣ ውረድ እንደገና ደግሞ ትልቅ ድጋፍ አድርገው እችነ ቤተክርስቲያን ሰርተው እዚህ ያደርሰዋል ማለት ነው። እናቶችም አባቶችም ሀገረ ስብከቱም ወረዳ ቤተ ክህነቱም ሁሉም ማለት ነው ተረባርቦ ይችን ቤተክርስቲያን ሰርተው በዛሬው ዕለት እዚህ ያደርሰዋታል ማለት ነው። የቤተክርስቲያን ልማት አያልቅም። ቅድም እንዳልኩትም የቴራዞ ስራዎች የሚቀጥሉ ይሆናል። ሰንበት ትምህርት ቤት አዳራሽ የለንም። ሰንበት ትምህርት ቤት አዳራሹን ቢያንስ በተሻለ የምንሰራበትን ነገሮችን እያቀድን ነው ያለነው። ሲቀጥል ደግሞ ቤተክርስቲያን ወደፊት ከልመና መላቀቅ አለባትና ጎን ለጎን ከቤተክርስቲያኒቷ ጋር ከልማት ጋር ተያይዞ መያዝ ያለበትን ነገር በእቅድ ደረጃዎች የያዝናቸው ነገሮች አሉ። ሌላው ደግሞ ድንገት ምንድነው ቤተክርስቲያን ችግር እንደ አንድ መዋቅር ሆኖ ቤተክርስቲያኒቷን እየፈተነ እንዳለ ይታወቃልና ብዙ ቻሌንጆች ብዙ ችግሮች ይኖራሉ። ነገር ግን ኪዳነ ምሕረት እየረዳችን ብዙ እነዛ ቻሌንጆችን አልፈናል። ለምን አንዳንድ ጊዜ ለቤተክርስቲያን ስንጥር እንኳን ማቀበል የማይችሉ ሰዎች እዚህ ቦታ ላይ እየመጡ የኛን ስራ የሚነቅፉ ሰዎች ይኖራሉ። ነገር ግን ይሄ ነገር ፈተና እንደሆነ እያወቅን እኛም ነገሮችን ቻሌንጅ እያደረግን የሀገረ ስብከታችን ሊቀ ጳጳስ አባታችንን በጸሎት እያሰቡን ዛሬ ደርሰን ለምርቃት በቅቶልናልና ስለዚህ ያው ያሉት ቻሌንጆች አንድ ባንድ ቻሌንጆቹን ቢናገር ጠቅላላ አድርጌ ግን ብዙ ነገሮች ነበሩብን። አንዳንድ ጊዜ ከውስጥ አገልጋዮች ጋር አለመስማማቶች በመሀል ሊፈጠሩ ይችላሉ። ከውጭ የሚመጡ ፈተናዎች ይኖራሉ። ከተለያየ አካል የሚመጣ ፈተና ይኖራል። ግን እነዛን ነገር ሁሉ ኪዳነ ምሕረት አሳልፋናለችና ነገም ችግሮች ይኖራሉ። ችግር መጣ ብለን ደግሞ እኛ ከቤተ ክርስቲያን መራቅ ሳይሆን ጸሎት እያደረግን ለብፁዕ አባታችንም እያሳወቅን በተቻለ መጠን ቤተ ክርስቲያናችንን ከሌላው የተሻለ ለማድረግ እንሰራለን ብለን እንግዲህ ያቀደናል። እንደ ችግር ብለን የምንለው ውስጣዊና ውጫዊ ፈተናዎች ናቸው። እርግጥ የእግዚአብሔር ፍቃዱ ሆኖ ሰዎች ባሉት ሳይሆን እግዚአብሔር በፈቀደው መጠን እዚህ ቦታ ላይ ያው ህንጻው እንዲገነባ ሆነ። ምክንያቱም ውስጣዊ ያው የታወቀ ነው። ውጫዊው ደግሞ ባለው ነገር ያው የአቅም ውስንነት ስለነበረ ገንዘብ የማግኘቱ ነገር በጣም ፈተና ነበር የሆነው። ምክንያቱም ከምንም ተነስተህ ህንጻ ስትገነባ ያው የአቅም ውስንነቱ ስላለ አንደኛ ከከተማ ወጣ ያለ ቦታ ስለሆነ የቦታው አቀማመጥም
ለዚህ ነገር እንትን ስለሚል በዛ ቻሌንጅ ውስጥ አልፎ ነው እዚህ ደረጃ የደረሰው። ያው አካባቢያችን ላይ ትንሽ እግዚአብሔር የተመሰገነውን እንደ ወረዳችንም እንደ ከተማችንም ከሌላው አካባቢ ሲታይ ሰላምና ጸጥታ አላት። ግን እንደ ሕገ ቤተ ክርስቲያን ደግሞ በቤተ ክርስቲያን ስርዓትና አገልግሎት ያለውን ሂደት ስንመለከት በውስጥ አንዳንድ ችግሮች ይፈጠራሉ። እነዚህንም ችግሮች ግን በተለያየ መልኩ ያሉትን አገልጋዮችንም በጋራ በስብሰባ እየሰበሰብን ውይይት እያወያየን ያሉትን ችግሮችንም በጋራ ተቀራርበን እየተወያየን እየፈታን ለዚህ ደረጃ ደርሰናል። ወደፊትማ ብዙ ልማቶችን ያው ቤተክርስቲያን ሁሌ አዲስ ነች፣ ሁሌ ልማት ነው። ወደፊት ብዙ ነገሮችን እንሰራለን የሚል ነው እንደ እግዚአብሔር ፍቃድ ብለን የምንለው። እንደምታየው የህንጻ ቤተክርስቲያን ውስጥ ሰርቶ ሰንበት ትምህርት ቤት አዳራሽ የለውም። ቀጣይ የሰንበት ትምህርት ቤት አዳራሽ፣ የካህናት ማሳረፊያ፣ ካህናት አባቶችን በደሞዝ የተሻሻለ ነገር እንዲኖር የገቢያቸውን ነገር ለማሻሻል የተለያየ ገቢ ነገሮችን ለህንጻው እንዲገኙ ለማድረግ ስራዎችን ይሰራል። በእቅድ ደረጃ ያዝናቸው እነኚህ ናቸው። ጸበሉም ሲፈልቅ በእናቶች ህልም ታይቷቸው እዚህ ቦታ ላይ ጸበል ይውጣ ብሎም ባሉን መሰረት ከምንጭ የፈለቀ ውሃ አግኝተን ጸበል ወጥቶልናልና ስለዚህ እቺ ቦታ ደግሞ የተለየች ቦታ እንደምትሆን እርግጠኛ ነኝ። ስለዚህ ከዚህ ከጸበሉም ምእመኑ መጥቶ እንዲጸበል ወይ ደግሞ ድነትን እንዲያገኝ እናም ደግሞ እንኳን ደስ አላችሁ የሻኪሶ ሕዝብ በጣም እድለኛ ናችሁ። በአንድ ከተማ ውስጥ 4 ህንጻ ቤተክርስቲያን ማነጽ 4 ቤተክርስቲያን እንትማ ቀላል አይደለምና ስለዚህ ነገም ከቤተክርስቲያን ጎን ከአባቶቻችን ጎን ሆነው ያገልግሉን የሚል ነገር ነው ያለኝ። አመሰግናለሁ። በመጀመሪያ እንደዚህ ደረጃ እንዲደርስ ከጎን በመቆም በተለያየ ነገር ድጋፎችን በማድረግ ከሀገር ውስጥም ከውጭም በገንዘብ በማቴሪያል አይዟችሁ እያሉ የቤተ ክርስቲያን ልጆች በየአገሩ ያሉ ኢትዮጵያ ውስጥም ከሀገር ውጭም ያሉት ይሄን አድርገው ነው እዚህ ደረጃ ላይ እንዲደርስ ያደረጉ እና ይህን ፍጻሜ የሚያዩበትን ነገር ስለሆነ እንኳን ደስ ያላችሁ ብዬ ነው የምለው። አዎ ቤተ ክርስቲያንን ማስተዳደር በጣም ብዙ ነገሮች አሉ። ግን የቤተ ክርስቲያንን ነገር እንደ ቤተ ክርስቲያን እየተመለከትን ያለውን ነገር ሳናከብድም ቀለል አድርገን ያለውን ጉዳዮችን በጋራ ቀርቦ መወያየትን ነው የሚያስፈልገው ቤተ ክርስቲያን ላይ። እቺ ቤተ ክርስቲያን ስትሰራ ከሩቅም ከቅርብም ያሉ ብዙ ምእመናት አሉ። እነዚህ ምእመናቶች በተለያየ ቦታ ላይ ሆነው የራሳቸውን ድርሻ እየተወጡ ቤተክርስቲያን ፍጻሜዋን ለዛሬ ዕለት በቅተናል። እግዚአብሔር የተመሰገነ ይሁን እና እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን አደረሳችሁ ለማለት ፈልጋለሁ። እኔ በዚህ አጋጣሚ የሻኪሶ ሕዝብ በጣም ደስ ብሎናል። ይህ ሕዝብ በጣም የተባረከ ወርቅ የሆነ ሕዝብ ነው። አሁን በዚህ በከተማችን ውስጥ 4 አጥቢያ ነው ያለው። የእናታችን የቅድስት ማርያም ቤተክርስቲያን አለ፣ የቅዱስ ሚካኤል ቤተክርስቲያን አለ፣ እናታችን እዚህ ኪዳነ ምሕረት አለች፣ ኦዶ አማኑኤል አለና ስለዚህ እኛ በተለይ ለኛ ትልቅ ምሳሌ የሆኑን የእናታችን ቅድስት ማርያም ቤተክርስቲያንና ቅዱስ ሚካኤል ቤተክርስቲያን ሰበካ ጉባኤዎች ለኛ ሮል ሞዴሎቻችን ናቸው። እኛም እነሱን እያየን ነው እዚህ ደረስነው። ነገ ደግሞ እንደ አዲስ የሚገነባው የኦዶ አማኑኤል ቤተክርስቲያንም አለ። ይሄንን ህዝብ አሁንም ቀጥታ ከጥምቀት በዓል ጋር አያይዘን ወደዛው ነው እንትን የምልነውና ስለዚህ አሁንም በተቻለ መጠን እነዚህ 4ቱም ቤተክርስቲያኖች ላይ ቤተክርስቲያኖችን አንድ አድርገን ልማቶቻችን አፋጥነን ስለ ህንጻ ስላሴ ላይ ወይ ደግሞ ጉባኤ እንዲዘጋጅ የተለያዩ መምህራኖችን እየጠራን ጉባኤዎቻችን የምዘረጋበትን መስመር 2 ደግሞ 4ቱም ማጥቢያ አንድ ሆኖ የሚጠነክርበትን እንደ ወረዳችን እንሰራለን ብዬ አስባለሁ። እኔ የማስተላልፈው እንግዲህ ቤተክርስቲያን የሁላችንም ናት። ከዳር እስከ ዳር በውጭም ያሉ በሀገር ውስጥም ያሉ የሁላችንም ደስታ ነው የዛሬው ደስታ ማለት ነው። ቤተክርስቲያን ተሰርታ ተባርካ ስራ መጀመሯ ለሁላችንም ትልቅ ደስታ ነው። ይሄንን እንደ ደስታ ነው የሚይዘው። ከዛ ባሻገር ላስተላልፍ የምችለው የሻኪሶ ቅድስት ኪዳነ ምሕረት ቤተክርስቲያን ያሳየችን ነገር በርብርብ በአንድነት የተሰራች ቤተክርስቲያን እንደመሆኗ መጠን በየቦታው የሚታነጹ ቤተ መቅደሶች አሉ። በአንድነት በፍጹም አንድነት ሆነን ከሰራን ብዙ ነገር ማድረግ እንደምንችል አንድነታችን ትልቅ ጉልበትና አቅም እንዳለው ማሳያ ነውና
አገራችን በእውነት ሻኪሶ ቅድም እንደነገርኩ እንዳጠቃላይ እንዳገረ ስብከታችን ሰላም ነው በፍጹም ማለት ነው። ወንጌል ወዳድ ህዝብ ነው። ቅድምም አይተናል እዛ ጋራ ከሰላም የመንግስት አካላት ሳይቀር ወጥተው ብፁዕነታቸውን ሲቀበሉ ያ ምንድነው የሀገራችን ሰላም ማረጋገጫ ነው ብለን ነው የምንወስደው። እንደ ከተማችን ትልቅ ሰላምን ያበሰርንበት እለት ነውና ሀገራችን ጉጂ ምዕራብ፣ ጉጂ ቦረናና ሊበን ዞኖች ፍጹም ሰላማዊ አገልግሎት ያለባት ከተማ ናት ነው።